በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም ማዛዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድብራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ የቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳያጠምቅህና ንጹሕ ሳትሆን ቁርባንን ሊቀበል አይችልም አለችው። ከዚህም በኋላ ከተረፈ መሥዋዕቱንም ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደ ማር ሆነች። የዚችም የቁራሽ ጣዕም በአፌ ውስጥ እንዲህ የሆነ የዋናው የቁርባን ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚህም ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያንም ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ሥቃይን አሰቃዩት። ከዚህም አምልጦ ላፍጥ ወደሚባል ሀገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል ሀገር ሄዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራን ተመለሰ። እስላሞችም ሰሙ። ይዘውንም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት አጋዘው። እስላሞችም ተሰብስበው የወህኒ ቤቱን ደጅ ሰብረው ታላቅ ግርፋትን ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸውና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለሰ እኛ ጽኑ ሥቃይን አሰቃይተን እንገድልሃለን አሉት። የማዘዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብም ምሰሶ ላይ ሰቅለው ታላቅ ሥቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩት አዘዘ። ከዚህም አደረጉ። ሚስትም ታጸናው ዘንድ እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታውም። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አውጥተው ድምራ ወደምትባል ሀገር በከበረ የመላእክት አለቃ ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምንም አልነካውም። ወስደውም በግብያ ውስጥ ጣሉት። ከዚያም አንስተው በባሕር ውስጥ ጣሉት። በእግዚአብሔርም ፍቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቀው ነበረና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሠሩለት። ሥጋውንም በውስጡ አኖሩት። ከእርሱም ታላላቅና ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኑብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምያጥ አውራጃ ስሟ ባኖስ ከሚባል ሀገር አቅራቢያ መኮንኑ ቆጵርያኖስ ጭፍሮችም ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሠሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በፊቱ ታመነ። ወደ አደኛውም ወሰዱት። በመኮንኑም አርያኖስ ፊት ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ፣ ለአማልክትም ሰዋ አለው። አልታዘዝለትም ባለም ጊዜ ሥቃዩንም አልፈራም። በመኮንኑም ወስዶ ጽኑ ሥቃይን አሰቃዩት። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድሉበትም ቦታ ሊወስዱት አወጡት። ብዙ ሕዝብም ይከተለው ነበር።
እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሮጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክም ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል ሀገር እስከሚያደርሰው በረረበት። ቅዱሱም ግን ዓይኑን ሸፍኖ ስለነበር ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። እነዚህም አርሶፎኒስ፣ ጴጥሮስ፣ አስክሪዮን፣ አርጌኒዮስና ቢሊፎኒዮስ በዲዮስጵልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲያስገቧቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚህም በኋላ እንዳያጠጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰዉ አሏቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነት እነግራችኋለሁ፣ የእግዚአብሔር መላእክት 5ታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም በደረሷቸው ጊዜ መኮንኑ አስቀድሞ አርሶፎኒዮስን ወደ አማልክት ሰዋ አለው። እምቢም ባለው ጊዜ በፈረስ ጅራት ላይ አስሮ በከተማው ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖትንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለ ጊዜ እንዲያሰቃዩትና እንጨት ተክለው ዘግዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቁልዎችና በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታግሶ ከጉድጓዱ ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ፣ መናገርም ተሳነው። በግድም ውስጥም አስረው ጣሉት። ከዚህም በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢም ባለው ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና ያለ መጠጥ በተሰባ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኬፎሪዮንን አቀረቡት። ዳክስም ለራስህ እዘን፣ በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። እምቢ ባለው ጊዜ እንዲያሰቃዩትና እንዲሰቅሉት ሥጋውንም እንዲሰነጥቁት አዘዘ። ወታደሮቹም ተረክቦትና በጽኑ ሥቃይ አሰቃዩት። በትዕግሥትም አሸንፏቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲህም አደረጉበት። ዳግመኛም ዲያቆን ቢሊፎኒዮስን አቀረቡት። መኮንኑም ዳክስ እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ሥጋውንም ሰነጣጥቀው በከተማው አደባባይ ጎትተው እንጨት ተክለው ቁልቁል እንዲሰቅሉት በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞቹና ምዕመናን ከውጭ ሆነው ይጎበኟቸው ነበር። ጴን የተባለ የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱም አውጥተው ደጁን በሌሎች ላይ ዘጉ። የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱንም አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስክሪዮንንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢሊፎኒዮስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን 6 ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እመጣለሁና አላቸው። ከ19ም ቀን በኋላ በዚች ሌሊት ነፍሱን አሳልፎ ሰጠ።
ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ገድለኞች ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የደብረ ቃዓት ቅዱሳን አባቶቻችን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።